ቅዱስ ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ወደ ፈተና እንዳትገቡ ተግታችሁ ምን በሉ። ያንን ማለት ብቻ አይደለም፣ መጽሐፍ ቅዱሳችን ላይ በተደጋጋሚ የተጠቀሱ ቃላቶች አሉ፣ በብዛት የተጠቀሱ ቃላቶች አሉና በብዛት መጽሐፍ ቅዱስ ላይ ከተጠቀሱ ቃላቶች መካከል አንዱ ትጉ ወይም ደግሞ ትጋት፣ ትጋ የሚል ቃል በተደጋጋሚ መጽሐፍ ቅዱስ ላይ ተጠቅሶ እናገኘዋለን። ይሄ ደግሞ በተደጋጋሚ መጽሐፍ ቅዱስ ላይ የትጉ የሚለው ቃል መጠቀስ ምክንያቱ ምን ያሳየናል ካላችሁ፣ ትጋት ለመንፈሳዊ ሰዎች አስፈላጊ ጉዳይ መሆኑን ይናገራል። እስቲ አሜን በሉ። እስቲ ትጋት በሉ። እስቲ ለመንፈሳዊ ሰው አስፈላጊ ጉዳይ ነው በሉ። እስቲ በምሳሌ መጽሐፍ ላይ የምሳሌ መጽሐፍ ጻፊ ንጉሥ ሰለሞን ነው እንደምታውቁት፣ አንድ ነገር ይናገራል። ትጋት ለሰው ልጅ ሀብቱ ነው ይለናል። አንድ ሰው አሜን ይበል። ትጋት ምኑ ነው? ለሰው ሀብቱ ትጋቱ ነው። ምሳሌ ምዕራፍ 12 ቁጥር 24 ላይ ኢየሱስ ጌታ ለሰው ሀብቱ ምንድነው? እስቲ ትጋቱ ነው በሉ ድገሙና፣ የሰው ሀብቱ ምንድነው? ትጋቱ ነው። ስለዚህ ትጋት በመዝገበ ቃላት ንቃት የሚል ትርጉም ይሰጠዋል። የመጽሐፍ ቅዱስ መዝገበ ቃላት አንድ ሰው ትጉ ነው ማለት አንድ ሰው ንቁ ነው፣ አክቲቭ ነው። ኢየሱስ ጌታ ነው። የሚያደርገውን ነገር ያውቃል፣ የሚኖርለትን ነገር ያውቃል፣ የሚደክምለትን ነገር ያውቃል፣ የሚሮጥለትን ነገር ያውቃል ማለት ነው። እጃችሁን አንሱና እኔ በሉ እስቲ ከዚህ በኋላ በሉ እስቲ እርግጠኛ ሆኜ በሉ ዓላማዬን አውቄ በሉ እሮጣለሁ በሉ እስቲ። ስለዚህ ንቁ ማለት ነው ትጋት ማለት። እስቲ ንቁ ማለት ነው በሉ እስቲ። ስለዚህ ንቁ ነው ማለት ለምሳሌ አንድ የሌሊት ዘብ የሚጠብቅ ሰው እየተኛ መጠበቅ ይችላል? አይችልም። ስለዚህ ምን ሆኖ ነው የሚነቃው? ነቅቶ ነው የሚጠብቀው። ስለዚህ ክርስትና ውስጥ ትጉ ሲል እግዚአብሔር ንቁ ሁኑ። ለምን? አቅጣጫ የሚያስት ብዙ ነገር አለ፣ የሚቃወማችሁ ብዙ ነገር አለ፣ የሆነ ታቀቀ እግዚአብሔር ሐሳብ የሚያወጣችሁ ብዙ ነገር አለ። ስለዚህ ምን በሉ? ንቁ። እጃችሁን ከፍ አድርጉና ዛሬ መልእክት ልናገርባችሁ። ነቅተሽ ማምለጥ ይሆንልሻል። ወልሽ አፉን ከከፈተ አውሬ ታመልጫለሽ። መንጋጋውን ካላቀቀ ጨለማ ታመልጫለሽ። እነቃለሁ ብሎ ሲል ስለዚህ መንቃት የሚለውን ትርጉም ይሰጠናል። በመጽሐፍ ቅዱስ ደግሞ በክርስቲያናዊ አስተምሮ በክርስትና አስተምሮ ትርጉም ንቁ መሆን ወይም ትጉ መሆን ማለት በእግዚአብሔር ባለን ቁርጠኝነት፣ በእግዚአብሔር ባለን ምን በሉ እስቲ ባለን ቁርጠኝነት ውስጥ ኃላፊነትና ወጥነት ያለው ህይወት ማሳየት ማለት ኢየሱስ ጌታ በእግዚአብሔር ባለን በተሰጠን ስፍራ ወይም ደግሞ እግዚአብሔር ባሰበን በጠራን ጥሪ ውስጥ ኃላፊነት ያለው ህይወት፣ ከዛ ደግሞ ወጥነት ያለው ህይወት፣ ተለዋዋጭነት የሌለው ህይወት ማለት ኢየሱስ ጌታ። እስቲ አሜን በሉ። ዛሬ እንደ ፓስተር ነው የምገለጥባችሁ። አሜን በሉ። ኢየሱስ ጌታ። ስለዚህ ወጥነት ያለው ህይወት፣ ብዙ ሰው ወጥነት ያለው ህይወት የለው። መድረክ ሲያይ ይተነብያል። መድረክ ሲያገኝ እግዚአብሔር እዚህ ቤት አለ እንትን ይላል። የሆነ ነገር ሲያይ ጥግ ቆሞ አብሮ ያማል። ይሄ ወጥነት የሌለው ክርስትና ማለት ኢየሱስ ጌታ። የሆነ ነገር ሲሳካለት አዎ እግዚአብሔር ነቢያቶችን አስነስቷል፣ ቀብቷቸዋል አሉ ነቢያት ይላል። የሆነ ነገር ከብዶ የመጣ ሲመስለው ድሮም ምን የዘንድሮ ነቢያቶችን አላምናቸውም ይላል። ወጥነት የሌለው ህይወት ኢየሱስ ጌታ። ሁሉም የሚመዘነው በእግዚአብሔር ቃል ነው። እስቲ ሁሉም በሉ እስቲ የሚመዘነው በሉ እስቲ በእግዚአብሔር ቃል ነው በሉ። ወላችሁ ወደዚህም የሚረግጥ ሰው ትጋት የለውም፣ ወይም ደግሞ ለምን እንደሚኖር አያውቅም ማለት ነው። ለምን እንደተጠራ አያውቅም ማለት ነው። ለምን እንደሚያገለግል አያውቅም ማለት ነው። ማንን እንደሚፈልግ አያውቅም ማለት ነው። ስለዚህ ትጋት ማለት በእግዚአብሔር ባለን እምነት ወይም ደግሞ በእግዚአብሔር በሰጠን ስፍራ ላይ ታማኝነትና ቁርጠኝነትን እያሳየን በወጥነት የምንኖርበት ህይወት ማለት ነው። ኢየሱስ ጌታ ነው። ንገሩት ከጎናችሁ ላለ ሰው ቁርጠኝነት ይጠይቃል በሉት። ተቃውሞ በሉት፣ ግፊያ በሉት፣ ስድብ በሉት ስለማይቀር ወስንና ቀጥል በሉት። ኦኬ፣ የእግዚአብሔር ቃል ወይም ደግሞ መጽሐፍ ቅዱስ ስለ ትጋት ይናገራል። ስለ ትጋት ብቻ ግን ተናግሮ አያቆምም።
በምን ደግሞ መትጋት እንዳለብንም ይነግረናል። ከጎናችሁ ያለው ሰው መጽሐፍ ቅዱስ በሉ። ስለ ትጋት ብቻ ተናግሮ በሉ አይዘጋም በሉ። በምን ደግሞ መትጋት እንዳለብን ይነግረናል በሉ። አንደኛ በስራ ትጉ ይለናል። አንድ ሰው አሜን ይበል። በምን ትጉ? በስራ ትጉ። በጣም የሚገርማችሁ ነገር ክርስቲያኑ ጋር ያለው ትልቅ ችግር ምንድነው? በስራ መትጋት አያውቅም። የሆነ ነገር ይጀምራል፣ አላዋጣኝም ብሎ ይለቃል። ጥቂት ሰዎች ናቸው የሚተጉ፣ ጥቂት ሰዎች ናቸው ተግተው መለወጥ የሚፈልጉ። ብዙ ክርስቲያን በተአምራት መኖር ነው የሚፈልገው። እግዚአብሔር ደግሞ እናንተን ለማኖር ብሎ የሚያደርገው ተአምራት የለም። እግዚአብሔር ተአምራት ካደረገው ለሰማይ አጀንዳ ብሎ ነው። አሜን በላይ አንድ ሰው አሜን ይበል እስቲ። ስለዚህ በስራ መሆን ትጉ መሆን ምሳሌ ምዕራፍ በስራ ትጋ ስለመሆን ምሳሌ ምዕራፍ 10 ቁጥር 4 እንደዚህ ይላል፣ የሰነፍ እጆች ሰውን ያደህያሉ፣ ትጉ እጆች ግን ብልጽግናን ታመጣለች ይላል። ኢየሱስ ጌታ ነው። የሰነፍ እጆች ሰውን ምን ይላሉ? ያደህያሉ። የትጉ እጅ ግን ምን ታመጣለች? ብልጽግናን ታመጣለች። አዲሱ መደበኛ ትርጉም ነው እዚህ ጋር ያዝኩበት ያጠናውበት። እናንተ ግን በዛኛው ላይ ምን ይላል? እስቲ ምሳሌ 10:4 ምን ይላል? ፓስተር ጳውሎስ ምን ይላል? በኢየሱስ ስም እንሰማለን። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። አያችሁ፣ ሰው በሕይወቱ ታካች ከሆነ የሚጀምረው ነገር ደጋግማችሁ መሞከር አለባችሁ። እስቲ አሜን በሉኝ። አንድ ጊዜ ተስፋዬ ዋሬ የሚባል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጉጂ ቦረና ዞን ፕሬዝዳንት ነው። ተስፋዬ ዋሬ ይባላልና እኛ ቸርች ሙሉ ወንጌል ጠራ ነውና ስለ ጋብቻ ያስተምር ነበርና እኛ ቸርች ደግሞ ፓስተሩ አላገባም። ዋናው ፓስተር ኢየሱስ ጌታ፣ ዋናው ፓስተር ምን አላገባም። ትልቅ እድሜውም ሄድ ብሏል፣ ግን አላገባም። ጌታን ይጠብቃል፣ በጣም ታማኝ ነው። ስለዚህ አላገባምና አግቡ እያለ ነው የሚያስተምር። አግቡ፣ ተጠያየቁ። ፓስተር አንተም አግባ ነው። ጠይቄ እኮ ብዙ ሞክሬ ጌታ እስኪሰጠኝ ብዬ ነው። ስንት ጠይቃል? 100 ጠይቀ ከሆነ 101ኛ ጠይቅና አግባ። ኢየሱስ ጌታ። ትጋት ማለት የሆነ ነገር መፈለግ እስክታገኙ ድረስ መቀጠል ማለት። አንድ ሰው አሜን ይበል እስቲ። የሆነ ነገር ጀምሮ ተስፋ ቆርጦ ማቆም ማለት አይደለም። የሆነ ነገር ፈልጎ አይ በቃ ይሄ ነገር እኮ ስላልሆነ ነው፣ ጌታ ስላላለው ነው፣ ዝም ብለሽ ሞክሪ፣ እግዚአብሔር ያሳካዋል። አንድ ሰው አሜን ይበል እስቲ። እግዚአብሔር በሉ እስቲ ለሚተጉ ሰዎች ስኬትን በሏ ይሰጣል በሉ እስቲ። የሚገርማችሁ ነገር አንዳንድ ሰዎች አሉ ነገር ከያዘች አትለቅ የሚሏታ ስም ይዞታል። ስለተጋጭ እኮ ኢየሱስ ጌታ ጉዳዩ ይፈረድልኝ ብለው ማይናገሩ ሰዎች አሉ። የፍርድ ቤት ክርክር ቢሆን የሆነ ነገር ቢኖር የሆነ የሥራ ጉዳይ ቢሆን የሆነ ፓስፖርታቸው ቢሆን 5 ሴት አሳድሳለች አንድ ጊዜ ሳትች። አሜን በይ። ኢየሱስ ጌታ ነው። ምን ነክቷት ነው? እሷ የሆነ ነገር ችክ ካለች ትንሽ ስራሽን ስሪ አይደለም ይሳካልኛል። እግዚአብሔር የቀጠረልኝ ቀን አለ፣ እግዚአብሔር የወሰነልኝ ቀን አለ። ያ ቀን ለኔ ይመጣልኛል። ተቱናሱና እግዚአብሔር በሉ እስቲ አንድ ቀን በሏ ስኬት ያደርግልኛል በሉ። እርግጠኛ ነኝ። 5 ሰዎች መልእክት ነው። 3ቱ የፓስፖርት ጉዳይ ነው፣ 2ቱ የመሬት ጉዳይ ነው። በቀን እግዚአብሔር ስኬት አሳያቸዋለሁ፣ ፍርድን አሳያቸዋለሁ፣ ፍርድናቸውን እገልጣለሁ፣ እሰራላቸዋለሁ። ይችላል በሉ እስቲ። ደጋግሞ መሞከር ማለት ኢየሱስ ጌታ። ታካች ማለት የሆነ ነገር ጀምሮ ይታክታል፣ መቀጠል አይችልም፣ ለመፈጸም ጉዳዩን አይቀጥለውም፣ አይተጋም። ብዙ ባለ ራእዮችም እንደዛ ራእይ ጭብጨባ ያለ ጊዜ የሚቀጥለው ይመስላል። እንደዚህ ወንበር ባዶ የሆነ ቀን፣ ሰዎች የቀነሱ ቀን አገልግሎት የማይታያቸው የሚቀጥሉት በሰዎች ብዛት የሚመስላቸው። ይሄው ራእይ የሚቀጥለው በትጋት ነው። አሜን በሉልኝ። እግዚአብሔር በሉ እስቲ
ለትጉ ሰዎች በሉሲ በራለው በሉሲ የሚያዘጋጀው በሉ ታላቅ የክብር በራለ በሉ ለአራት ሰዎች የምስራች አለ። በስራችሁ መከናወን ይሆናል። በንግዳችሁ መከናወን ይሆናል። የተከፈተው በር አይዘጋ። ሌላችሁ ስራ አይጨነግፍ። ሊጨነግፍ ሌላ በር አለ። መጽሐፍ ቅዱስ ላይ ብዙ የትጋት ምሳሌ የሆኑ ሰዎች አሉ። ነገር ግን እንደው ይስሐቅን ላንሳላችሁ። ይስሐቅ የኪዳን ልጅ ወደዚህ ምድር እንኳን የመጣው በእግዚአብሔር አጀንዳ። ኢየሱስ ጌታ ወደዚህ ምድር የመጣው በማ አጀንዳ ነው? በእግዚአብሔር አጀንዳ ነውና ይስሐቅ በአባቱ በአብርሃም ዘመን ከሆነው ይልቅ ራብ በምድሪቱ ላይ ሲሆን ይስሐቅ አገር ልቀይር አለ። ኢየሱስ ጌታ ነው። አዳማ አላዋጣኝም። ኢየሱስ ያለ አዳማ አላዋጣኝም ፊንፊኔ ልግባ ሲል እግዚአብሔር ከሰማይ እዛው አዳማ ቆይ። ኢየሱስ ጌታ እዛው ምድረ በዳ ያልከው ምድር ላይ ቆይ። እዛው አይመችም ያልከው ምድር ላይ ቆይ እና እዛው ይጣፈልልሃል። እዛው መተወጥፍ ታደዳለህ። እዛው ዘሪ ይባረካል። እዛው ነገር ይሰራል። እዛው በሉሲ ስፍራ ሳትቀይሪ በሏት። እግዚአብሔር በሏት። አክብሮች በሏት። አከናውኖች በሏት። የከሰሰሽ ሁሉ ያያል በኢየሱስ። በቃ ተዋርዳለች፣ አለቀላት። በቃውን ጨርቋን ይዛ ልጠፋ ነው ያለ ይልሽ የሚያምር የጌጣማ ልብስ ኢየሱስ ጌታ የምስጋና የሆነ ልብስ ለብሰሽ ያይሻል በኢየሱስ። በክብር ነገርሽ ተሰርቶ ያይሻል። እግዚአብሔር ነገርሽን አሳምሮ ያያል። እርግጠኛ ነኝ ወንድምሽን የጠበቀ ክብርሽን ያያል ብያ ኢየሱስ ያድናል። ስለዚህ በምን እንትጋ ብያለሁ? አንደኛ በስራ ከጎናችሁ ያለውን ሰው በስራ ትጋ በሉት። አገልጋይ ከሆንክ በአገልግሎት ትጋ። ኢየሱስ ጌታ ነው። ነጋዴ ከሆንክ በንግድ ትጋ። የቢሮ ሰራተኛ ከሆንክ በቢሮ ስራ ትጋ። የሰው ቤትም ሰራተኛ ከሆንክ በዛው ስራ ትጊ። የሆነ ትንሽ ጉልት ምሸጭ ከሆነ እሱን ይዘሽ ትጊ። እግዚአብሔር ሌላውን በር ይከፍተዋል። እግዚአብሔር ቀጣዩን በር ይከፍተዋል። ተስማሙና እኔ ተጋለሁ በሉ። እግዚአብሔር ደግሞ በሉ ነገሬን በሉ ይከፍተዋል በሉ። ሁለተኛ በጸሎት ከጎናችሁ ያለውን በጸሎት በሉት። በጸሎት መትጋት ያስፈልጋል። ኢየሱስ ጌታ በምን መትጋት ያስፈልጋል? በጸሎት ቆላስይስ ምዕራፍ 2 ቁጥር 1 አንተ አውጣልኝ ቶሎ ብለህ እንደዚህ ይላል፣ ከማመስገን ጋር ነቅታችሁ በትጋት ጸልዩ ይላል። ከማመስገን ጋር ነቅታችሁ በምን ጸልዩ? በትጋት ጸልዩ። እስቲ አንተ አውጣው። ያንተ መጽሐፍ ምን ይላል? አዲሱን መደበኛ ትርጉም ስለሆነ የተጠቀምኩት። እሺ በኢየሱስ ስም እንሰማለን። ስለ እናንተና ቆላስይስ ምዕራፍ 2 ቁጥር 1 ቆላስይስ ምዕራፍ 2 ቁጥር 2 ነው። 2 ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱ ክርስቶስን እንዲያውቁ እጋደላለሁ እተጋለሁ። አንድ ሰው አሜን ይላል። አዲሱ መደበኛ ትርጉም ይላል እተጋለሁ ይላል። ስለዚህ አሁን ምንጋደለው አለ ሰዎች እግዚአብሔርን ወደ ማወቅ እንዲደርሱ። አንዱ እሱ ማይኩን ኦፍ አድርጉት። ኢየሱስ ጌታ ምን እንዲደርሱ? እግዚአብሔርን ወደ ማወቅ እንዲደርሱ፣ እግዚአብሔር ወደ አዘጋጀላቸው ዓላማ እንዲገቡ። እኔ በምን እተጋለሁ? በጸሎት እተጋለሁ። እጃችሁን ከፍ ካደረጋችሁ መልእክት አለ ለሚጸልዩ ሰዎች ከዛሬ ቀን ጀምሮ ሰማይና ምድር ለነሱ መታዘዝ ይጀምራል። ወዳችሁ የሚጸልዩ ሰዎች ሞት ይታወጅባቸዋል፣ አሸንፈው ይወጣሉ። እሳት ውስጥ ይጣላሉ፣ ድል ለነሱ ይሆናል። የአንበሳ ጉድጓድ ይጣላሉ፣ አይበሉም። በኢየሱስ ተስማሙና እኔ በሉ እስቲ በጸሎት በሉ ድል እንዳለ በሉ ከምቶኛል በሉ። ባይዘዌ ግንቦት 30 አንድ የመጨረሻ ፕሮግራም ይኖረናል። 4ኛ ዓመቱ ከቀረ ከኔ ጋር አንድ ጸሎት እንጸልያለን። ሰኔ ሙሉ ወር የጸሎት ወር ይሆናል። አሜን በሉ። ከእግዚአብሔር የተቀበልኩት መልእክት ነው። እግዚአብሔር ሰኔን ሙሉ ወር ትጸልያለህ ብሎኛል። እጸልያለሁ። እግዚአብሔር አምላክ አሳልፎ የሚሰጠኝ ነገር አለ።
መቀበል የሚፈልግ ሰኔን ከኔ ጋር መጸለይ ይችላል። እግዚአብሔር አምላክ አሳልፌ የምሰጥ ነገር አለ ብሎኛል። አዳማ ላይ የምትረካከበው ጉዳይ አለ ብሎኛል። አንድ ሰው እጁን ከፍ ያድርግና ለኔ በሉ እስቲ እግዚአብሔር በሉ የቀጠረው ቀን በሉ ደረሰልኝ በሉ። ኢየሱስ ጌታ። በጸሎት መትጋት ያስፈልጋል። እስቲ በጸሎት እተጋለሁ በሉ። ሶስተኛ በአገልግሎት መትጋት። እስቲ በአገልግሎት መትጋት በሉ። በምን መትጋት? ሮሜ ምዕራፍ 12 ቁጥር 11 ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ወደ ኋላ አትበሉ። ጌታን ለማገልገል በመንፈስ ምን ይሆናችሁ? የጋላችሁ ሁኑ እንጂ ወደ ኋላ ምን አትበሉ። ለማገልገል የምትጋደሉ ሁኑ። ለማገልገል የምትጋፉ ሁኑ። አሁን እኮ ለማገልገል የምትለመኑ ነው የሆናችሁት አንዳንዶች። እስቲ ለማገልገል በሉ እስቲ አልለመንም በሉ። ለማገልገል በሉ እስቲ እጋደላለሁ በሉ። እተጋለሁ በሉ እስቲ። እነ ጳውሎስ እኮ ያ ሁሉ መከራ የደረሰባቸው አታገልግሉ በሚል እንጂ አገልግሉ በሚል። አሁን እናንተ መከራ የምትቀበሉት አገልግሉ በሚል። የኔን ይሄንን የመሰለ የፊት ቁጣ የምትቀምሱት ኢየሱስ ጌታ አገልግሉ ብሎ የሚቆጣችሁን አግኝታችሁ ነው። እንደ አታገልግሉ ነበር። እናንተ አትስበኩ። እነ ጴጥሮስ በዚህ ስም እንዳትናገሩ አላልናችሁም ወይ ብለው እስር ቤት አስገቧቸውና ገረፏቸው ይላል። ኢየሱስ ጌታ። የሐዋርያት ሥራ ምዕራፍ 5 ምን አረጓቸው ይላል? ገረፏቸው ይልና እነ ጳውሎስ ግን እነ ጴጥሮስ ግን ከእስር ቤት ሲወጡ ደስ እያላቸው ነው። ለምን ብላችሁ ስትጠይቁት ሉቃስ እንደዚህ ይላል፣ ለጌታ ስም መነቀፍ እንደ ሙሉ ደስታ ቆጥረዋልና። አንድ ሰው አሜን ይበል። ዛሬ እኔ መልእክት አለኝ በኢየሱስ የሆነ የሚታገል ትውልድ ያለው ጌታን ካላገለገልኩኝ እኔ እንጀራ አይበላልኝም፣ እኔ ጥጋብ አይመቸኝም። በጌታ በኢየሱስ እግዚአብሔርን ለማገልገል የምትጋደሉ ያርጋችሁ። እጃችሁን ከፍ አድርጉና እኔ በሉ እስቲ ጌታን ለማገልገል በሉ እጋደላለሁ በሉ። ኢየሱስ ጌታ። ብዙ ሰው ራሱን ለማገልገል ይጋደላል። የሆነ ድርጅት ለማገልገል የድርጅቱ ባለቤት እንዲወደው የማይቆፍረው ጉድጓድ የለም። መንግስት ኦፊስ የሚሰራው የመንግስት አመራሮች እንዲወዱት ብዙ ይታገላል። እግዚአብሔርን የሚያገለግለው ግን እግዚአብሔር ስለማይቀጣ እግዚአብሔር የሆነ ነገር ስለማያደርግ አያገለግልም። ከፈለገ ስልኩን ይዘጋል። ፕሮግራም ኢየሱስ ጌታ ይዘጋል፣ ይፈለጋል። እጃችሁን ከፍ አድርጉ። እኔ ዛሬ እግዚአብሔር እንደዚህ ብሎኛል። ለሚተጉ ነው የምተጋላቸው። ለሚተጉኝ ነው በር የምከፍትላቸው። ለሚተጉ ነው የማሳርፋቸው። በአንድም በሌላም እግዚአብሔርን ጡጫ ይቀምሳሉ እንደዚህ አይነት ሰዎች።